ታሪካችን ሲጀምር በሎስ አንጀለስ በሚገኝ አንድ መጠጥ ቤት ውስጥ ፓይለት ሪች ከስራ ከመሰናበቱ በፊት ያደረገውን የመጨረሻ በረራ ያከብራል። በሆቴል ውስጥ ደግሞ ረዳት ፓይለቱ ቤን ከተበሳጨችው ባለቤቱ የስልክ ጥሪ ደርሰዋል። ወደ ቤት ለመመለስ ቃል ገብቶ የነበረ ቢሆንም የበረራ ፕሮግራሙ ተቀይሯል። ልጃቸው ታሞ እንደሆነና እሱም ከሰሞኑ እየራቃት እንደመጣ ታስታውሰዋለች። እንደ እውነቱ ከሆነ ግን ቤን ወደ ቤት ላለመመለስ ሲል ኦም ብሎ በረራዎችን እየመረጠ ነበር። በማግስቱ ጠዋት በአውሮፕላን ማረፊያ ውስጥ ዳን ሲያጭስ ተይዞ የነበረ ቢሆንም ሌላ ሲጋራ ግን ይለኩሳል። የታብሌቱ ባትሪ ዝቅተኛ በመሆኑ ከፓወር ባንክ ጋር አገናኝቶ ሁለቱንም ሻንጣ ውስጥ ይከታቸዋል። በመቀጠልም ሻንጣው ውስጥ ባትሪ መኖሩን ለጠየቀችው አስተናጋጅ ውሸቱን ይነግራታል። ይህ በእንዲህ እንዳለ ቤን ወጣቷ ኮራ ለአባቷ ዴክላን ለመብረር እንደምትፈራ ስትነግረው በድንገት ይሰማል። ዴክላን ሊያረጋጋት አልቻለም። ቤን እሷን ለማረጋጋት ያደረገው ሙከራም የፌዝ ምላሽ ብቻ ነው ያስገኘለት። ቤን ከሄደ በኋላ የኮራ የእንጀራ እናት ጃያ በልጇ ፊን ላይ መከታተያ ትራከር ታደርግበታለች። በመሳፈሪያው በር ላይ የኢስፖርት ተጫዋቿ ሊሊ አች ላይ ትጋጫለች። የአች አሰልጣኝ ወደ ጎን ከመውሰዱ በፊት የሊሊ የቡድን አጋር ሳም ጣልቃ ይገባል። ዳን መስመር አቋርጦ በመግባቱ ምክንያት መሳፈሩ ይበልጥ ይዘገያል። በአውሮፕላኑ የመሪዎች ክፍል ውስጥ ቤን በቴክኒክ ሪፖርቱ ላይ የተበላሸ ማራገቢያ እንዳለ ጠቁሞ ከመነሳታቸው በፊት እንዲስተካከል ይፈልጋል። ነገር ግን ሪች የቤንን ተጨማሪ የደህንነት ፍተሻዎች ችላ በማለት ማራገቢያውን እንደገና አንስቶ ለመብረር ይወስናል። አየር ላይ ከወጡ በኋላ ሪች እና ቤን ስለ አንድ የቆየ ክስተት ይቀላለዳሉ። ቤን በአንድ ወቅት ሪችን ሊመታው ጥቂት ቀርቶት ነበር። ይህም ከኮማንዶ የአየር ኃይል እንዲባረርና የካፒቴንነት ማዕረግ እንዳያገኝ አግዶታል። አጭር የሆነ የአየር መናወጥ በፍጥነት ያልፋል። በአውሮፕላኑ ውስጥ የበረራ አስተናጋጇ ዞይ ከተሳፋሪው ማት አላስፈላጊ ትኩረት ሲሰጣት፣ ሳም ደግሞ ለሊሊ እንደ ቡድን በተሻለ ሁኔታ መስራት እንዳለባቸው ይነግራታል። እሷም የጻፈችለትን ደብዳቤ ለማንበብ ለምን እንደሚፈራ ተጠይቀዋለች። እሱም ልክ እንዳረፉ እንደሚያነበው ቃል ይገባላታል። ዴክላን ለኮራ ለአዲሱ ቤተሰቧ ደግ እንድትሆን ይነግራታል። ከዚያም እሱና ጃያ ኮራን በቅሬታ ውስጥ ትተዋት ወደ መጸዳጃ ቤት ያመራሉ። የፊን ታብሌት ሲጠፋበት ወላጆቹን ፍለጋ ይሄዳል። መንገድም ይጠፋዋል። ማትም በዚህ ፈንታ አብሮት እንዲቀመጥና ጨዋታ እንዲጫወት ይጋብዟል። በታችኛው የሻንጣ መጫኛ ክፍል ውስጥ የዳን ኃይል ማከማቻ ፓወር ባንክ በጣም ሞቆ እሳት ያስነሳል። እሳቱን በሻንጣ መያዣው ሳጥን ውስጥ ይሰራጫል። በአብራሪዎቹ ክፍል ውስጥ የማስጠንቀቂያ ደውል ይጮሃል። ቤን እሳትን መቆጣጠሪያ ስርዓቱን ቢያነቃቃውም እሳቱን ማቆም ግን አልቻለም። በመሆኑም በአቅራቢያው ወደሚገኝ አውሮፕላን ማረፊያ አቅጣጫ ለመቀየር በሬዲዮ ፈቃድ ይጠይቃል። የአውሮፕላኑ ሰራተኞች በእሳት ማጥፊያዎች እሳቱን ለመዋጋት ቢሞክሩም እሳቱ ግን እየበረታ ሄደ። በድንገት የተከሰተ መናወጥ የሚቃጠለውን የሻንጣ ሳጥን አንከባሎ ከነዳጅ ታንኮች ጋር እንዲጋጭ ያደርገዋል። የተከሰተው ፍንዳታ ታንኩ የአውሮፕላኑን አካል እንዲበሳውና በካቢኑ ውስጥ ያለው የአየር ግፊት እንዲቀንስ አደረገ። የተላቀቀ ታንክ ወለሉን ሰብሮ በመግባት የአንድን ተሳፋሪ ሕይወት ሲቀጥፍ፣ በራሪ ስብርባሪዎች ደግሞ ሌሎችን አቆሰሉ። ኮራ ከአውሮፕላኑ ተስባ ልትወጣ ጥቂት ሲቀራት ሊሊ በጊዜ ደርሳ ትይዛታለች። ራሳቸውን ከሳቱት ከዴክላንና ከጃያ በስተቀር ሁሉም ሰው የኦክሲጅን ጭንብል ያደርጋል። ከከባድ ውጣ ውረድ በኋላ ሪች አውሮፕላኑን ያረጋጋዋል። በእሳቱ ምክንያት አቅጣጫቸውን ወደ ጉዋም እየቀየሩ መሆኑን ይናገራል። የተጎዳው የሻንጣ መጫኛ ሳጥን ከአውሮፕላኑ አካል ተነቅሎ ሙሉ በሙሉ ወደ ውጭ ይወጣል። ሞተሩ ላይ በመጋጨትም እሳት እንዲነሳበት ያደርጋል። የሚቃጠለው ሞተር በመጨረሻ ተገንጥሎ ይወድቃል። ሌላ ቀዳዳ በመክፈትም በርካታ ተሳፋሪዎች ከመቀመጫቸው ጋር ጠራርጎ ይዟቸው ይወጣል። ሊደርሱበት የሚችሉት ሌላ ቅርብ አውሮፕላን ማረፊያ አለመኖሩንም ያውቃል። ሁለተኛው ሞተርም እሳት ይዛል። የአብራሪዎች ክፍል ሙሉ በሙሉ ይጨልማል። ይህ መጠባበቂያ ኃይል ግን ሞተሩን እንደገና ለማስነሳት ወይም ፍጥነት ለመጨመር በቂ አልነበረው። ሪች በካቢኑ ውስጥ ያሉ ሁሉ ለግጭት እንዲዘጋጁ ያዛል። አውሮፕላኑ ቁልቁል እየተምዘገዘገ ሲወርድ እሱና ቤን ስለ አወራረድ ዘዴ ይከራከራሉ። ቤን አውሮፕላኑ ቁልቁል ተዘግዝቆ ሊከሰከስ እንደሚችል ያስጠነቅቃል። ሪች ግን በመጨረሻ የራሱን እቅድ ተግባራዊ ለማድረግ ይወስናል። ውሃ ላይ ለማሳረፍም እያንዳንዱን ጥቃቅን ልምዱን ይጠቀመዋል። የአውሮፕላኑ ማረፍ መጀመሪያ ላይ ቢሳካም ከባህር አለት ጋር ተጋጭቶ ይንሸራተታል።
በመቀጠልም ይከፋፈላል። ተሳፋሪዎች በስብርባሪዎች ከዚያም የአውሮፕላኑ ፍርስራሽ ባጥለቀለቀው ማዕበል ምክንያት ሕይወታቸውን ያጣሉ። በሕይወት የተረፉት በእሳትና በሬሳዎች መካከል በውሃው ላይ ይበታተናሉ። ሊሊ በውሃው ላይ ወደሚንሳፈፍ ስብርባሪ ለመዋኘት ትሞክራለች። ነገር ግን አንድ ሻርክ እግሯን ይዛታል። እሷን በከፍተኛ ሁኔታ ቆስላ ከአደጋው ታመልጣለች። ራሷንም ወደ አንደኛው የፍርስራሽ አካል ላይ ትጎትታለች። በአብራሪዎቹ ክፍል ውስጥ ቤን ጮሆ የባነነውን ሪችን ወደ ሕሊናው ለመመለስ ይሞክራል። እግሩ በፍርስራሹ ተጭኖ ነበር። ሕይወቱን ለማዳን በማይቻል ሁኔታም ብዙ ደም እየፈሰሰውም ነበር። የበረራ አስተናጋጇ ፔኒ ቤን እሱን ነፃ ለማውጣት በሚያደርገው ሙከራ ብታግዘው ጥረታቸው ግን ከንቱ ነበር። ሪች ለሁሉም ስንብት አድርጎ የቤተሰቡን ፎቶ ከተመለከተ በኋላ በመጨረሻ ውሃው መስኮቶቹን ሰብሮ ሲገባ ሕይወቱ ያልፋል። ቤንና ቤኒ አምልጠው በመውጣት ሌላ የቆሰለች አስተናጋጅ ነፃ ያወጣሉ። ከዚያም ሌሎች በሕይወት የተረፉ ሰዎችን ለመፈለግ ይነሳሉ። በሌላ በኩል ጃያ ዴክላንን ከእንቅልፉ ታነቃዋለች። እሱ በሩን ሲከፍተው መጸዳጃ ቤቱ በውሃ ተሞልቷል። አውሮፕላኑ ቀጥ ብሎ በቆመውና ቀስ በቀስ በውሃ እየተዋጠ ባለው ክፍል ውስጥ ማትና ዞይ ፊንን ነፃ ያወጡታል። ራሷን ስታ የነበረችው ቤኪንም ወደ ሕሊናዋ ይመልሷታል። ከዚያም በላይኛው ክፍል ወደሚገኝ የአየር ከረጢት ይወጣሉ። ዞይ በሩን መክፈት ሙሉን ክፍል እንደሚያሰጥመው ስለምታውቅ ማት በሩን እንዳይከፍተው ትከለክሏለች። ፊን በድንጋጤ ሲርድ ቤኪ ስለ ቤተሰቡ በማውራት ታረጋጋዋለች። መልሰው በአብራሪዎቹ ክፍል ውስጥ ቤን የአደጋ ጊዜ መገኛ መተላለፊያ መሳሪያ ለማግኘት ይፈልጋል። ጎበዝ ዋናተኛ የሆነችው ፔኒ መሳሪያውን ኤዳ ለማምጣት ፈቃደኛ ትሆናለች። እሷ ከሄደች በኋላ ኮራ አንድ ሻርክ ትመለከታለች። እሷና ቤንም ፔኒ ልትሰማው የማትችለውን የማስጠንቀቂያ ጩኸት ይጮዋሉ። ቤን የሕይወት አድን ታንኳን ውሃው ላይ ይለቀዋል። ብቸኛዋን የሕይወት አድን ጃኬት ለኮራ ይሰጣትና ፔኒን ለመድረስ ይቀዝፋል። ነገር ግን በጣም ዘግይቶ ነበር። ሻርኩ ፔኒን ደጋግሞ ወደ ውሃው ውስጥ ይስባታል። ቤን እሷን ወደ ታንኳው ለመሳብ ጥረት ቢያደርግም ሻርኩ በጣጥሶ ይገድላታል። በመቀጠልም ሻርኩ ወደ ታንኳው ላይ ይዘላል። ቤን ግን በቀዘፋው መጥቶ ያባረዋል። በመካከለኛው ክፍል ውስጥ ሳም ሊሊን ይፈልጋታል። ነገር ግን ከመቀመጫዋ ላይ የሚያገኘው ደም ብቻ ነበር። ሚዛኑን ያልጠበቀው የአውሮፕላኑ ፍርስራሽ በባህር አለቱ ላይ ሲንቀሳቀስ ጂም አንዲት ሴትን ከማዳኑ በፊት ውሃ ውስጥ ልትወድቅ ጥቂት ቀርቷት ነበር። ሳም ሁሉም ሰው የሰውነቱን ክብደት ቀለል እንዲያደርግ ያሳስባል። አች ግን አደጋ ላይ እየጣላቸው እንደሆነ በመክሰስ ይወነጅለዋል። ሁለቱም ሊጣሉ ጥቂት ሲቀራቸው አች ወደኋላ ያፈገፍጋል። በሕይወት የተረፉ ሰዎች እንደገና ሲደራጁ ሊሊ ተንጠልጥላበት የነበረው ፍርስራሽ በመጨረሻ ይሰምጣል። ይህም ወደ መካከለኛው ክፍል እንድትዋኝ ያስገድዳታል። እዚያም ከሳም ጋር ትገናኛለች። ሻርኩ የአች አሰልጣኝን ወደ ውሃው ውስጥ ይስበዋል። የቡድን አጋሩ ሊረዳው ወደ ውሃ ውስጥ ቢዘልም የሌሎቹ ጥረት ሳይሳካ ቀርቶ ሁለቱም ይገደላሉ። አች ሳምን ይወቅሰዋል። ቤን ደርሶ እስከሚገላግላቸው ድረስም ጥቃት ይሰነዝርበታል። ዞይ አየሩ እየተገደበ መሆኑን ትናገራለች። በመሆኑ ማት እርዳታ ለመፈለግ ለመዋኘት ፈቃደኛ ይሆናል። ወደ ውሃው ወለል ላይ ከመድረሱ በፊትም አስክሬኖችና ፍርስራሾችን ያቆራርጣል። እዚያም ከጃያ አስክሬን ጋር በሚንሳፈፈው ዴክላን ይደነግጣል። ዴክላን አንድ ሻርክ ከመግደሉ ጥቂት ቅጽበታት በፊት ለኮራ ይጮዋል። በመካከለኛው ክፍል ውስጥ ቤን በሕይወት የተረፉትን ሰዎች ወደ ሕይወት አድን ጃኬቶችና ወደ ሁለተኛ ታንኳ ይመራል። መተላለፊያ መሳሪያውንም አግኝቶ ያበረዋል። ነገር ግን ኮራ ክፍት በሆነው የአውሮፕላኑ አካል አጠገብ አባቷን ስትፈልግ ይመለከታታል። መሳሪያውን ለዳን አስረክቦ ኮራን ከሚዘለው ሻርክ ለማዳን ይፈጥናል። ነገር ግን ሌላ ማዕበል ይመጣል። ዳን በዚህ ግርግር መሃል መሳሪያውን ጥሎት ወደቀ። ይህ በእንዲህ እንዳለ ሳም በአቅራቢያው ራሱን ስቶ የነበረውን አችን ይመለከተዋል። ሁለት ሻርኮች እየተቃረቡ ባሉበት ሁኔታ እሱን ለማዳን ይዋኛል። በታንኳው ላይ ቤን ዳን መሳሪያውን በመጣሉ በጣም ይቆጣል። ዳን ደግሞ ለብልሽቱ ቤንን ይወቅሰዋል። ቤን ሳምንና አችን ለመርዳት መቅዘፍ እንዳለበት ከመግለጹ በፊት ሁለቱ እጅ ለእጅ ይያያዛሉ። በታንኳው ላይ ያሉ ሰዎች ዳን ታንኳ እንዲቀይር አይፈቅዱለትም። ቤንና ጂም ደግሞ ሻርኩ ጥቃት ከመሰንዘሩ በፊት ለጥቂት ልጆቹ ጋር ይደርሳሉ። በአውሮፕላኑ ጅራት ክፍል ውስጥ ቡድኑ ውስጥ ያሉ ሰዎች የአውሮፕላኑ አካል ሲሰነጠቅ ይሰማቸዋል። ዞይም አሁን የመውጫው ጊዜ እንደሆነ ትወስናለች። ለመዋኘት በጣም ደካማ የነበረችው ቤኪ ቆየት ብለው መጥተው እንደሚያድኗት ቃል ይገቡላታል።
ዞይና ፊን በካቢኑ ውስጥ ጠልቀው ይዋኛሉ። ከዚያም ወደ ውሃ ወለል ላይ በመውጣት ባለ 4 ማዕዘን ቅርጽ ያለው ተንሳፋፊ ታንኳ ይነፋሉ። ዞይ ፊንን ወደ ታንኳው ላይ ልትሰቅለው ስትል አንድ ሻርክ ነቅሶ ወደ ውሃ ውስጥ ይስባታል። እሷም ራሷን ነፃ አውጥታ ከፊን ጋር ብትቀላቀልም በደም መፍሰስ ምክንያት ራሷን ተስታለች። ሻርኩ ታንኳን ደጋግሞ ሲገጨው ፊን ተመቶ ተመልሶ ውሃ ውስጥ ይወድቃል። በሌሎቹ ታንኳዎች ላይ አንድ በዚያ የሚያልፍ አውሮፕላን ምልክታቸውን ችላ ብሏቸው ይበራል። ከሰዓታት በኋላ በውሃ በሚሰምጠው የኋላ ክፍል ውስጥ ቤኪ በሕይወት እንደማትተርፍ አምና በመቀበል የልጅ ልጇን ፎቶ በመመልከት ትሰናበታለች። በዚያው ምሽት አንድ የነፍስ አድን ሄሊኮፕተር የአውሮፕላኑን ፍርስራሽ ተመልክቶ በአቅራቢያው ለሚገኝ የአሳ ማጥመጃ የቻይና ጀልባ የእርዳታ ጥሪ ያስተላልፋል። በታንኳዎቹ ላይ አጭ ሳምን ያመሰግነዋል። በቡድን አጋሮች መካከል የፍቅር ግንኙነት መመስረትን የሚከለክል ሕግ ቢኖርም ለሊሊ ያለውን ስሜት እንዲነግራት ያበረታተዋል። ቤን የራሱን የቤተሰብ አሮጌ ፎቶ በማሳየት አዘን ላይ ያለችውን ኮራን ያጽናናታል። ሄሊኮፕተሩ ሲያገኛቸው ቤን ያሉበት ቦታ ለማሳየት የተኩስ ምልክቶችን ይተኩሳል። አንዲት የነፍስ አድን ዋናተኛም ወደ እነሱ ትወርዳለች። ነገር ግን እሷ በሕይወት የተረፉ ሰዎች ስለ ሻርኮች የሚጮሁትን ማስጠንቀቂያ መስማት አልቻለችም። ውሃ ውስጥ በገባችበት ቅጽበትም ጥቃት ይደርስባታል። ሻርኩ በድጋሚ ከመውሰዱ በፊትም እጇንና እግሯን ያሳጣል። ከእሷ ጋር የተያዘው ገመድ ሄሊኮፕተሩን አብሮት ወደ ታች ይስበዋል። ሄሊኮፕተሩ ፈንድቶ ባህሩ ላይ ይከሰከሳል። የፍንዳታው ማዕበልም ተጨማሪ ሰዎችን ወደ ውሃ ውስጥ ይወረውራቸዋል። በሕይወት የተረፉ ሰዎች ወደ ታንኳው ላይ ለመውጣት እርስ በርሳቸው ይሳሳባሉ። በዚህ ግርግር መሃል ዳን ወደ ላይ ለመውጣት ሲሞክር በአጋጣሚ አንዲት ሴትን ገፍቶ ውሃ ውስጥ ይጥላታል። አንድ ሻርክም ወዲያውኑ ይገድላታል። የአሳ ማጥመጃው ጀልባ ቢደርስም የባህር አለቱን መሻገር ግን አይችልም። ኮራ እንደሌለች ያስተዋለው ቤን እየሰመጠ ባለው ፍርስራሽ ላይ ተለይታ ቀርታ ያገኛታል። የአባቷን ትዝታ ትታ ደፋር እንድትሆን ሊያረጋትም ወደ እሷ ይዋኛል። በመንገዳቸው ላይ ሻርኮችን እየተከላከሉ አብረው ወደ ኋላ ይዋኛሉ። ቤን የመጨረሻው ምልክት መተኮሻ በመጠቀም አንዱን ሻርክ ይገድለዋል። ይህን የተመለከተው የጀልባው ካፒቴን ሰራተኞቹ የያዙትን አሳ ወደ ባህሩ እንዲጥሉ ያዛል። ይህም ሻርኮቹ ወደ አሳው ዘወር ብለው እዚያ እንዲመገቡ ያደርጋቸዋል። በአንደኛው ታንኳ ላይ ዳን በውሃ ላይ የሚንሳፈፍ የሲጋራ ፓኬት ያገኛል። ነገር ግን አንዱን ሊያበራ ሲል አንድ ሻርክ ወደ ውሃ ውስጥ ይስበዋል። በጠዋት የአሳ ማጥመጃው ጀልባ የተረፉትን ሰዎች በሙሉ ያድናል። ሳም ለሊሊ ውቅያኖሱ ደብዳቤዋን እንደወሰደው ነገራት። እሷ ግን በደብዳቤው ላይ ምን እንደተጻፈ አስቀድሞ እንደሚያውቅ ትነግረዋለች። ረጋና የፍርሃት ስሜት ያለበትን የፍቅር መሳም ይጋራሉ። አሁንም ስለ ቤተሰቧ እያዘነች ያለችው ኮራ በመጨረሻ የስልክ መስመር ታገኛለች። ጀልባውንም ወደ ሶስተኛው ታንኳ ትመራዋለች። ዞይ ፊንን በፕላስቲክ ሽፋን ስር አድርጋ ስትጠብቀው ያገኟታል። ወንድማማቾቹም ኮራ ይቅርታ እየጠየቀች በእንባ ይገናኛሉ። ዞይ ስለ ቤኪ ስትጠይቅ ቤን የእሷን የሞት ዜና ለማርዳት ይገደዳል። ከዚህ በኋላ የልጁን የቅርብ ጊዜ ፎቶዎች ሲመለከት ቤን ልጁ የካንሰር ሕመም እንዳለበት ያውቃል። አዘን ተውጦ በመጨረሻም ወደ ቤት እየተመለሰ መሆኑን ለመናገር ለቤተሰቡ ስልክ ይደውላል። በመጨረሻም እነዚህ ሰዎች መትረፍ ቻሉ። ታሪኩን ከወደዳችሁት ላይክ አድርጉ። በአዲስ ፊልም ደግሞ እንድንገናኝ ሰብስክራይብ በማድረግ ቤተሰብ ሁኑ።